እንኳን ደስ አላችሁ ፋሚሊ። ዛሬ በአሪፍ ቪዲዮ እና በአሪፍ ኮንቴንት ነው የመጣሁላችሁ። በዛሬ ቪዲዮ አዲስ የወጣ መረጃ አለ፣ እሱን ሼር አደርጋችኋለሁ ማለት ነው። በዚህ ቻናል ላይ ደግሞ በተደጋጋሚ የተጠየቁ ጥያቄዎችን አዘጋጅቻለሁ፣ እነዛን አውጥቻለሁ። እነዛን ኮምፕሊትሊ ስህተት የሆኑ ነገሮች አሉ፣ እነዛን በዚህ ቪዲዮ እንመለከታለን ማለት ነው። እነዛን ካየን በኋላ ወደ አጓጊውና አዲሱ ኒውስ ወስዳችኋለሁ። እዛ ላይ ማወቅ ያለባችሁን እያንዳንዱ ነገር አስረዳችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ እኔ ሶል እባላለሁ። ይህ ቻናል ቴክ ሶል ይባላል። ኢምፖርቲንግ ቲፖችን እንሰጥበታለን። የተለያዩ ቴክኖሎጂካል ምክሮችን እዚህ ቻናል ላይ ታገኛላችሁ። ሰው የዚህ ቻናል ቤተሰብ በመሆን መቀላቀል ትችላላችሁ ማለት ነው። በዚህ ቻናል ላይ በተደጋጋሚ እነዚህን ጥያቄዎች ያገኙት የተጠየቁ ኮሜንቶች እናንተም በቴሌግራም በኩል የጠየቃችሁኝ ጥያቄዎች ናቸው ማለት ነው። እነዚህ ኮምፕሊትሊ ስህተትም የሆኑ አሉ፣ ልክም የሆኑ ነገሮች አሉ። እነዚህም በዚህ ቪዲዮ እንመለከታለን ማለት ነው። ወደ ቪዲዮአችን እንግባ። ስለዚህ ወደ መጀመሪያው ጥያቄ ስንመጣ በአመት እቃ ማምጣት የሚቻለው ሁለቴ ብቻ ነው ይላል። ይሄ ኮምፕሊትሊ ስህተት የሆነ ነገር ነው። አብዛኞቻችሁም የምታውቁት ይመስለኛል። በአንድ አመት ውስጥ ሁለቴ፣ አምስቴ፣ 10፣ 15ቴ በላይ ማምጣት ትችላላችሁ። ሁለቴ ብቻ ነው የሚለው ገደብ የተቀመጠ ነገር በእርግጥ አለ። ነገር ግን ሁለት ጊዜ ማምጣት የምትችሉት የሚቀረጥ እቃ ነው እንጂ ኖርማል እቃ፣ ቀረጥ የማይጣልበት እቃ ከሁለት ጊዜ በላይ ማምጣት ትችላላችሁ ማለት ነው። በቀላል ምሳሌ ሳስረዳችሁ የሚቀረጥ እቃ ሁለት እቃ በዚህ ዓመት ካመጣችሁ በሶስተኛው ቀረጥ ሲደመር ፔናልቲ ነው የምትከፍሉት፣ የቅጣት ክፍያ ማለት ነው። ስለዚህ ሁለት ጊዜ የተባለው ለሚቀረጥ እቃ ነው እንጂ ኖርማል እቃ ብዙ ጊዜ ማምጣት ትችላላችሁ። ሁለተኛው ደግሞ በብዛት የምትጠየቀው እኔም ኢንፐርሰን የሚደርሰኝ ጥያቄ እቃዎቹ ከዛ የሚመጡት እውነት ኳሊቲ አላቸው ወይ? ከቻይና ስለሆነ የሚመጡት አብዛኛውን ጊዜ ኳሊቲ የላቸውም የሚል ዳውት ሰማለሁ። ይህ ኮምፕሊትሊ ስህተት የሆነ ነገር ነው። እንደውም እኔ በአብዛኛው የደረሱኝ እቃዎች በጣም ሳቲስፋይድ የሆንኩባቸውና እኔም ያዘዝኩላቸው ሰዎች በጣም የወደዱት እቃ ነው። ኳሊቲ ዋይዝ አሪፍ ነገር ነው የምታገኙት። በከፈላችሁት ልክ ነው በአብዛኛው ጊዜ የምታገኙት እቃ። ጥሩ ገንዘብ ከከፈላችሁ ጥሩ እቃ ታገኛላችሁ። ነገር ግን እናንተ በደንብ ሾርት አውት ማድረግ ከቻላችሁና እቃዎችን የምታውቁ ከሆነ ደግሞ በተመጣጣኝ ዋጋ አሪፍ እቃዎችን ከጥሩ ሴለሮች ማግኘት ትችላላችሁ ማለት ነው። ሶስተኛው ደግሞ በቅርብ ጊዜ የምታውቁት ብዙ አይነት ኒውስ ተለቆ ነበር፣ በኢትዮጵያ ብር ተጀምሯል ተብሎ። ብዙ ሰዎች በኢትዮጵያ ብር መክፈል እውነት ተችሏል ወይ ተጀምሯል ወይ እያሉ ይጠይቃሉ። ይህም ኮምፕሊትሊ ስህተት ነው። አሁን ባለንበት ሰዓት ይህንን ቪዲዮ እየቀዳው ባለውበት ሰዓት በኢትዮጵያ በምንም አይነት ሚንስ ወይም በምንም አይነት ክፍያ በኢትዮጵያ ብር መክፈል አትችሉም፣ አሊኤክስፕረስ ወይም ደግሞ ሌላ ፕላትፎርሞች ላይ ማለት ነው። ስለዚህ መክፈል የምትችሉት በማስተር ካርድ፣ ቪዛ ካርድ ወይም ደግሞ ሌሎች ዲጂታል ፔመንት ፕላትፎርሞች ተጠቅማችሁ ነው ክፍያ ማድረግ የምትችሉት። ስለዚህ ይህንን አውቃችሁ በኢትዮጵያ ብር ሲጀመር ቪዲዮ መሰራላችሁ ይሆናል። ነገር ግን አሁን ያለው ወይ ይሄ ነው። እነዚህ ነገሮች አክሰስ ማድረግ ያልቻላችሁ የተለያየ ነገር ያስቸገራችሁ ሰዎች ካላችሁ ዲስክሪፕሽን ላይ ቻናል አለ፣ በዛ ገብታችሁ እኔን ኮንታክት ማድረግ ትችላላችሁ። የመጨረሻው ደግሞ እቃ ለመቀበል ንግድ ፍቃድ ያስፈልጋል የሚሉ የተለያዩ ዳውቶች ያለው፣ ይህ ኮምፕሊትሊ ስህተት ነው። እቃ ለመቀበል ንግድ ፍቃድ አያስፈልጋችሁም። ከእናንተ የሚጠበቀው ናሽናል አይዲ ወይም የቀበሌ አይዲ ካላችሁ ማንኛውም እቃ ኦንላይን ላይ ኦርደር አድርጋችሁ እዚህ ስትቀበሉ ያንን በማሳየት ብቻ መውሰድ ትችላላችሁ ማለት ነው። ነገር ግን እነዚህ እቃዎች መሆን ያለባቸው ፐርሰናል ዩዝ ነው። ሁሌ እንደምንነጋገረው ለግል ጥቅም የሚውሉ እቃዎች መሆን አለባቸው። ለቢዝነስ፣ ለተለያዩ ማስ ፕሮዳክሽን ለማድረግ የሚያገለግሉ እቃዎች ወይም ደግሞ ለድርጅት ለቢዝነሶች የሚሆኑ ነገሮች ከሆኑ እርግጠኝነት ንግድ ፍቃድ ትጠይቃላችሁ፣ ቀረጥም ትከፍላላችሁ። ስለዚህ ማዘዝ ያለባችሁን እቃ እናንተ በጥንቃቄና ለይታችሁ ማዘዝ አለባችሁ። ከዛ ውጪ ግን ንግድ ፍቃድ አያስፈልግም ማለት ነው። ስለዚህ ይህንን በዚህ መልኩ ከጨረስን አሁን ደግሞ የምንመጣው አዲስ ወደ ሰማነው ኒውስ ነው ማለት ነው። ሰሞኑን ከወዲሁ ከፖስታ ቤት የተሰማ ዜና አለ። ይህም ምንድነው? ሆም ቱ ሆም ዲሊቨሪ ፖስታ ቤት ጀምሯል ማለት ነው። ይህን ቪዲዮ በምሰራላችሁ ሰዓት ፖስታ ቤት ከዛሬ ጀምሮ የሚመጣላችሁን እቃ ቤት ለቤት ነው የሚያደርሰው ማለት ነው። ይህንንም የሚያደርጉት እንደምታውቁት ፖስታ ቤት የተለያየ ወረፋ አለ። ጊዜያችን በጣም ዌስት ይሆን ነበረ ከዚህ በፊት። ያንንም ለመቅረፍ ከዱዳይ ጋር ፓርትነር በማድረግ ሆም ቱ ሆም ዲሊቨሪ
ተጀምሯል ማለት ነው። ስለዚህ ቤዚካሊ ምንድነው ሀፕን የሚያደርገው እቃ ከውጭ ሲመጣላችሁ ትራኪንግ ነምበር አይላክላችሁም። እንደ ድሮ ኢትዮ ፖስት በሚል ይገባላችሁ ነበር። ያ ቀርቷል፣ አይላክላችሁ። ከፖስታ ቤት ተደውሎ ይነገራችኋል እቃ እንደመጣና ዲሊቨሪ ጋር መጥቶ እንደሚያደርስላችሁ ያሳውቋችኋል ማለት ነው። እንደዛ ሲያደርጉላችሁ እናንተ መጀመሪያ የሚደውልላችሁ ከከስተመር ሰርቪስ ነው። እንደዛ የሚያደርጉላችሁ ሬዲ ሆናችሁ እንድትጠብቁ ነው። ከዛ በኋላ የእናንተ አይተም ይተላለፋል ማለት ነው። ለዲሊቨሪ ጋዮቹ ይሰጣል። ከዛ በኋላ ኢን ኔክስት በዛው ቀንም ሊሆን ይችላል። ቅርብ ጂፒኦ አካባቢ ቅርብ ካላችሁ በዛኑ ቀን ሊደርስላችሁ ይችላል። አደርዋይስ ግን በቀጣይ ወይም ደግሞ ከዛ በስቲያ ባለው ቀን መተው ዲሊቨሪ ያደርጉላችኋል ማለት ነው። በጣም ፋስት ነው። በዚህ ወይ እንትን ስታደርጉ ማክሲመም 13 ቀን 15 ቀን እስከ 20 ቀንም አይደርስም እነዚህ እቃዎች ሲመጡ። በጣም በፍጥነት ነው ዲሊቨር የሚደረገው። አይሆፕ ይሄ ነገር ብዙ ችግሮችን እንደሚቀርፍና መስተጓጉሎችን እንደሚያስቀር አምናለሁ ማለት ነው። ሌላው ደግሞ ወሳኝ ነገር ስለዚህ ስናወራ ፔመንት ነው። ዲሊቨሪ ሲደረግ የፔመንት ለውጥ አለው ወይ ምናምን የሚሉ የተለያዩ ጥያቄዎች አሉ። እዚህ ላይ ምንም ዳውት የለውም፣ በዛው ክፍያ ነው የሚሆነው። 50 ብር ነበር ለካውንተር ለምትከፍሉት ከዚህ በፊት። ዲሊቨርም ሲደረግላችሁ 50 ብር ብቻ በመክፈል እቃችሁን መውሰድ ትችላላችሁ ማለት ነው። እነዚህ ዲሊቨሪ ጋዮች ሲመጡ ከእናንተ የሚጠበቀው አይዲያችሁን መያዝ ይጠበቅባችኋል። ምክንያቱም እቃው ላይ ያለው ስም ከእናንተ ማንነት ጋር ማች ማድረጉን ማየት ስላለባቸው አይዲያችሁ ያስፈልጋችኋል። ከዛ በተረፈ የተለመደው 50 ብር ሰርቪስ ፊ ያስፈልጋል። ያንን ካደረጋችሁ ቤታችሁ ድረስ መጥተው ያደርሱላችኋል ማለት ነው። አይ ሆፕ ቪዲዮ በጣም ጠቃሚ ነበር። ከዚህ ጋር በተያያዘ ደግሞ የተለያዩ ጥያቄ ያላችሁ ሰዎች ካላችሁ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄ ነበር። ሰሞኑን ደግሞ አንቦክሲንግ ቪዲዮ ስለሚኖር ስቴይ ቱንድ። አይ ሆፕ ይህን ቪዲዮ ላይክ አድርጋችሁታል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሶል ነበር ኩኝ ከተሽሱ ቻው።